ድጋሚ እንታራስ ደብረ ለታረግ ተረጋጊ ሲጀምር ያያልኩ አርፈሽ ህጎችንና መመሪያዎችን በሚነግረን ጊዜ ነበር አባታችንን እሱ እንደገደለው ይነገር ስራሻንቺ ቆይ ምን አይነት ነው ምን ደደብ ሰው ነሽ እሺ ደውልላችሁ በቃ ስልክሽን አንሺና አፍጥኝ ቤቶችን ማሻሻጥና በቃ የተቸገሩትን ሰዎች ብድር ማስጨረስ እነሱን ማገናኘት ነው የኔ ስራ ከሷ ጋር ማስሙን ስጠራ ራሱ እንደዚህ በድፍረት አንተ አቶ ደመቀ ማለት እኔ መሰልኩ እንዴ ምን ማለት ነው እንዴት ነው እንደዚህ የምትጠራው ስሙን አሁን ላይ እንደ ጓደኛም ያወራችኝ አይደለም ስለ ቤተሰቦቿ ምን ነገር ስጠይቃት ማውራት አትፈልግም እንዳሰሪና እንደ ሰራተኛ ነው የምንኖር ግን ሊያስፈራራ ነበር ይነገራል ያው እንግዲህ ለአባታችን ያላዘነ ለኛ እንደማያዘን እንድናቅ ፈልጎ ነው ይነገራል የተወረሱ ንብረቶች ሲኖሩ ቤቶችም ሆነ መኪናዎች በሱ ስም ይዞራል ከዛ እሱ ያሻሽጣል ተጨማሪ ትዕዛዝ ካለ ግን ለአይኔ እንኳን አይቼው ማላቀው ነገ ደግሜ ማላየው ሰው ይመጣና እንደዚህ አድርጊ ታውለሻል ብሎኝ ይሄዳል በቃ ማለት ነፍስ ማጥፋትም ከሆነ አጠፋለሁ መኪናም ቤትም አላቸውና ተጨማሪ ደናሽ ቆይ ምን ማለት ነው እንዴት ትለቂያቸዋለሽ እንደዚህ እኮ ሮዚ ታገሽ ዘመን ምንም እንደዛ አይደለም ምንድነው ስራሽን በስነስርዓት አሰሪ እንዴ ቆይ ከአባቴ ጋር በጣም ብዙ ሰጣ ገባ ውስጥ ይገባ ነበር መስማማትም የላቸው ማለት በጣም አስቸጋሪና ትዕቢተኛ ሰው ነው ምን እንደምትለይ ሁሉ አልገባኝም እሱ ራሱ ባለቤቴ እንዴት እንዳመጣቸው አላውቅም ሳይታመም አይቀርም ሴት ናት ግን ከሴቶች ጋር እንኳን እንድቀርብ አይፈልግም ነበር እኔም ወንድሜ ነው ጓደኛ የተባለ ነገር እንዳይኖረን አድርጎ ነው ያሳደገ ማለት ድፍረት አለ ባይዛው ድፍረት አንተም ሞንክ የመጣው እንዲህ ሳላደንቃቸው አላልፍ ስራ ከማስጀመሩ በፊት ግን የተወሰኑ መመሪያዎች ነበሩ ህግ ነበር ያው አይደለም እንደዛ የሆነ ጥፋት አጥፍተን እንኳን ሊገለን ነው የሚደርሰው እባክህ በፈጠረ አምላክ እርሳው እሱን ጉዳይ ካለበለዚያ እኔንም ጨምሮ ነው የሚገለኝ እኔ ጋር እንዳትመጪ በቃ በዚህ ስልክ ደውይልኝ እሱንም በጣም ከቸገረሽ ከከፋሽ መጥፎ ስሜት ከተሰማሽ ወንድም እንዳለሽ እንዳትረሺ ብሎ ነበር ያን ስልክ ይሰጠኝ ምንድነው ቆይ ምን አልወደድኩም እንደምትቀይረው ሰማኝ አለብኝ እኔ ቁጭ በል የትም አትሄድ ኧረ እባክህ ሮዛ እኮ ማለት ምትገዛም ልትሆን ትችላለች ወይ ደግሞ ምትሸጥም ልትሆን ትችላለች ሰማኛል ወዲህ ልትሮጥ ምን አይነት ሲጀመር መጀመሪያ አላቀውም ይያል የድሃ ገንዘብ ተዘርፎ እንደሆነ ታውቂያለሽ አይደለም በፍጹም ስንት ሰው ሜዳው ወጥቶ ጎዳና ላይ ወጥቶ የሚመጣ ገንዘብ የሚመጣ ንብረት እንደሆነ ታውቂዋለሽ አላቅም እኔ ራሴ ስራ ነው የምሰራው ምንድነው የምሰራው ምንድነው ሌላ ሰው ሲጀመር አሁን የሚያንተባተብህም እንዲ እንትን የሚያስብልህም ነገር የለም ትሰማኛለህ አይደል እናቴ ይወዱታል የምትለው ምን ከዚህ ውስጥ መረጥና እንትን ማለት ይችላል ቆንጆ ናቸው እንደዚህ ሁሉ የሚሸጡ ናቸው ያው የሚሸጡ ናቸው እንደዚህ ደረተን ነፍተ መታወራይ ለውለም ሆነ ሳሚም ሆነ ሚኪም ሆነ አንተም በተሆን ትደፋላችሁ ሳሚ በቁምህ ቆዳህ እየተቀደረ እንድትሆን ብቻ ነው እኔ እስከ ዛሬ ድረስ ማንንም ሰው ፈርቻ ሰማኛለህ ለምን አገሉኝም ሞት ላንተ ረፍት እሷ ምንም የምታውቀው ነገር የለም ዞር በል አንተ እሷ ምንም የምታውቀው የለም ልጄ አንቺ ተረጋጋ እንደዚህ ስትንቀጠቀጥ ይኸውልህ እንደዚህ ስትንቀጠቀስ ስትርበተበት ማለት ነው እኔ በብዛት የምሰራው ያው ፋይሎቹን የማስመለስ ዶክመንቶችን የማስመለስ ስራ ነው ፎከስ አድርጌ የምሰራው ከዛ አቶ ደመቀ እንዳልኩ ቅድም ስናወራ ለሳቸው መርዝ መስጠት አለብን መታመም አለባቸው ብሎ አማከረኝ ግን አንተ ከዚህ ቦታ ስንወጣ ግን አንተ አትኖር እንዳልኩ ጓደኞች ሁሉም ነገር ማንንም ሰው አይኖር ማንንም አርፈህ የምትናገር ከሆነ ከዚህ በላይ ስላደረከው ነገር ልጅህ እንድትሰማ ማትፈልግ ከሆነ ታሰበ አንደኛው በመኪና አደጋ እንዲሞት ይታሰብና በእንደሱ አይነት መንገድ ከኔ ጋር ነገሮች እንድንጨርስ ተስማማን የትም አትሄድም ከዚህ በኋላ የት እንደሆነ ታውቃለህ አንተ መገኛ እስር ቤት ነው ሊሆን ይችላል ከዛ ውጭ የትም ሊሆን አይችልም ሰማኛለህ አይደል አንድ ሰው ነበረ እሱን በመነጋገር እናንተን እንድትሞቱ ሁላችሁም ማለት ነው አሰማርቻለሁ ስራው እየተሰራ ነው ባውሳት ኦሪጂናል ዶክመንቱን በሚያሳየን ጊዜ ምን አደረግን እሱን ለመግደል
እቅድ አወጣን። ራሱ ወንድምየው ሁሉ ነገር እቅድ አውጥቶ የወንድምየው ስራ ነው ሁሉ ወንድምየውን ለማስገደል ሳንቲሙን ፈልጋለሁ ብሎ ከኛ ጋር የመስማማት ሁሉ ነገር ያደረገው ወንድምየው። እሷ አራጣ ነው የምትሰራው እና ወንድምየውም በዚህ አይነት ዙሪያ ነው የሚሰራው፣ በወንጀል ስራ ነው የሚሰራው። እሷ ደግሞ አራጣ እየተቀበለች መሸጥ ምናምን ነው። ሰላም ጤና ፍቅር አንድነትን የምንመኝላችሁ የመብረቅ ቻናል ቤተሰብ ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። እንዴት ናችሁ እያልኩኝ እንግዲህ ዛሬ እንደሚታወቀው ባለፈው ቪዲዮ ላይ እንዳያችሁት እንግዲህ የሮዛን ሴልስ የነበረችውን ሴት አግኝተናታል ማለት ነው። በዛም መሰረት እንግዲህ ሲያፈራርም የነበረውን እያንዳንዱን ነገር ሲያካሂድ የነበረውን ንብረቶቹን ወደ ራሱ ስም እንዲዞር ተደርጎ እያፈራረመ ንብረቱን ሲያሻሽጥ የነበረውን አንድ አብሮ የሚሰራውን ሰው ልጠቁም እንችላለች እንዳያችሁት ማለት ነው። በዛም ጥቆማ መሰረት እንግዲህ ባለፈው ቪዲዮ ላይ እነሱን ይዘናቸው ነበረ። በዛም መሰረት በመጨረሻ እንግዲህ ይሄን ስራ በአብዛኛውን ስራ ባለቤቱ እንደምትሰራ እያንዳንዱን ነገር ብዙ ነገር እንደማያውቅ ተናግሮ ነበር ማለት ነው። እንግዲህ ለማወጣጣት በሞከርነው ሂደት እንግዲህ ግዴታ እሷን ካላገኛችኋት ምንም አይነት መረጃ እንደማናገኝ ማለት እያንዳንዱን ነገር ሲነግረን ነበር። በዛም መሰረት እንግዲህ ባለቤቱን ለማግኘት ቀጥታ ቤት እንደሚወስደን ነግሮን ነበር። በዛም መሰረት እንግዲህ ሰፈር ይዞን መጥተው አሁን እዛ ሰፈር ነው የምንገኘው ማለት ነው። ባለቤቱ ጋር ውስጥ ልንገባ ነው እንግዲህ ቀጥታ ነው የምንገባው። ቀጥታ እንደገባን ደግሞ እያንዳንዱ ነገር ስለዚህ ስራ ስለምታውቀው ነገር እያንዳንዱን ነገር እንድትነግረን የምናደርግ ይሆናል ማለት ነው። እንግዲህ ቤተሰብ እንደሚታወቀው ሁሉንም ስራዎች በባለቤቱ አማካኝነት እንደሚሰራ ኤቭሪቲንግ ሁሉንም ነገር ደግሞ ባለቤቱ ጠንቅቃ እንደምታውቅ ስለ ሮዛም ጭምር እንግዲህ ጓደኛዋ እንደሆነች ብዙ ነገር እንትን እንዳሉ እያንዳንዱን ነገር ነግሮን ነበር ማለት ነው። ከካሜራም ጀርባ ለመወጣት በሞከርንበት ወቅት ይህን ነገር ሊነግረን ችሏል ማለት ነው። እንግዲህ ውስጥ ገብተን ደግሞ ከሚስቱ ጋር የሚኖረንን ቆይታ የምናሳያችሁ ይሆናል ማለት ነው። ምናልባት እንግዲህ በሷ በኩል ሮዛን እናገኛት ይሆን አይሆን የሚታወቅ ነገር የለም ማለት ከሷ በኋላም ብዙ ሰው ሊኖር ይችላል። እንግዲህ እነዚህ ሰዎች እንደሚታወቀው ራሳቸውን ግልጽ የማያደርጉ በጣም ራሳቸውን ትልቅ ቦታ አድርገው ግንኙነት ሲያደርጉ እንኳን ማንንም ስለማያምኑ ነገሮችን በሩቅ በሰው የሚያደርጉ ሰዎች ናቸውና ምናልባት ፈጣሪ ብሎ በሷ አማካኝነት ሮዛን እጃችን ካስገባናት እንግዲህ እሰየው ነው። ካልሆነም ግን ይሄ ነገራችን መቼም አይቋረጥም። መሄድ እስካለብን ሂደት ሄደን የምንይዛቸውና ለፍርድ የምናቀርባቸው ይሆናል ማለት ነው። ቤተሰብ እንግዲህ ከባለቤቱ ጋር ደግሞ የሚኖረን ቆይታ ውስጥ ገብቼ ለእናንተ የማሳያችሁ የምገልጽላችሁ ይሆናል ማለት ነው። ስለዚህ እስከ ሁኔታው ፍጻሜ ድረስ እያንዳንዱን ነገር አብራችሁን እኛችሁ እንድትከታተሉ በዚህ አጋጣሚ ልነግራችሁ እወዳለሁ ማለት ነው። በተጨማሪም ቤተሰብ ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት እያደረጋችሁ ሐሳብ አስተያየታችሁን ለኛ የሚገነባን ነገር ስለሆነ ሐሳብ አስተያየታችሁን እንድትሰጡኝ እፈልጋለሁ። በተጨማሪም ደግሞ ሼር እያደረጋችሁ ለወዳጅ ለዘመድ እያጋራችሁ እንግዲህ ይህን ቻናል 100,000 እንድናስገባው ላሳስባችሁ እወዳለሁ። በተጨማሪም ቤተሰብ የደውል ምልክቷን እየተጫናችሁ የምንለቃቸው ቪዲዮዎች ሳይቆራረጥ ሁሉም ቶሎ እንዲደርሳችሁ እንድታረጉም ልነግራችሁ እወዳለሁ ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚፈጠረውን ነገር አብረን የምናየው ነው። አብራችሁን ቆዩ። እሺ እንግዲህ ማለት ቤተሰቦች እንግዲህ አሁን ላይ እዚህ ቤት ልንገኝ ይችላል ማለት ነው። እንግዲህ ባለቤቱ የምትኖርበት ቤት ነው። እንግዲህ ስንገባ ብዙ ነገር ተፈጥሮ ነበር። እያንዳንዱ ነገር እንዳንገባም ብዙ ግፊት እያደረገች ነበር፣ ጫና እያደረገችብን ነበረ። ነገር ግን እንዴትም ብለን እንግዲህ እኛ መግባት ስላለብን ግዴታ ገብተናል ማለት ነው። ማለት ወንጀል ውስጥ ገባ ነው። ይሄ ስራ እኮ ወንጀል ውስጥ የሚያስገባ ነው። ትልቅ ወንጀል እኮ ነው። እነሱ እኮ መርማሪ ናቸው። ለኛ ብለው እኮ ነው የመጡት። አንቺ ኑሯችን መኖር አለብን እንዴ? ይሄን ስራ መተው አለብን እንዴ? እነሱ ኑሯችን እንዲመቻችማ ነው ያደረኩት። ይኸውልሽ ይሄ ትልቅ ወንጀል ነው የገባ ነው። ይሄ ስራ ሲጀመር ወንጀል ነው። እኔ አልወደድኩትም ነበር መጀመሪያም እንደዚህ አይነት ስራዎች ሲጀመር ምንድነው የምታውቂው ነገር አለ። አንቺ የምታውቂው ነገር እስካለ ድረስ ወንጀል ነው የሰራሽው። ስለዚህ ደግሞ ግዴታ እያንዳንዷን ነገር ማመን ባለብሽ ታምኛለሽ። አንቺም ወንጀል ስለሰራሽ ነው እንደዚህ ይሆንሻለሽ። ሲጀመር ከውጭም እንዳንገባ ብዙ ግፊት እያደረግሽብን ነበር። ምንም ወንጀል አልሰራም። ምን እንዳላችሁ አላውቅም። ብዙ ሰው ሞቷል። ብዙ ሰው በዚህ ወንጀል ነው ሲጀመር እየሰራን ነው። ሰማሞት ነው የምታወራው። ምን በቃ ይቅርብን እንዴ! እኛ በድህነት ብንኖር ይሻላል። ሲጀመር እኛ ደህና ነን እኮ የምንድን ነው የምታወራው እንዴ? ከጀርባችን እሱ ምንም አላለ። ሲጀመር እያንዳንዱን ነገር እኛ ማጣራት ያለብን ነገር ሲጀመር እዚህ ስንመጣ አጣርተን እንመጣ። እኔ ምንም አይነት ወንጀል የለብኝም። እናም ስትመጡ ከመጀመሪያ አላማራችሁኝም።
ምን ብላችሁ እኮ እነሱ እኮ መርማሪ ናቸው እኮ እንዴ ምንድነው የምላቸው እኔ አውቆ እኮ ነው የመጡት ይኸውልሽ ምንም አይነት ወንጀል ባይኖርብሽ ሲጀመር የህግ አካላት ከኋላ ስንገባ እያየሽ እያንዳንዱ ነገር ሲፈጠር እያየሽ እኛን ለማስወጣት ብዙ ነገር ጥረት እያደረግሽ ነበር ምንም ወንጀል የሌለብሽ ሰው ከሆንሽ እኛን በስነ ስርዓት ተቀበለሽ ነበር ልታወሪን የሚገባኝ ነበር እናንተ ምን እንደምትሉ አልገባኝም እሱ ምን እንደሚቀባጥር አልገባኝም እና ምንድነው የምትል እንዴ ይቅርብን በቃ እኔ አልፈልግም ሲጀመር እንደዚህ አይነት ነገር እንዴ ኑሮአችን መኖር አለብን በስነ ማለት በድህነት ብንኖር ይሻላል ገንዘብ አያስፈልግም ሲጀመር ገንዘብ አልፈልግም ለምንድነው ስራችን አይደለ በነጹ ምንድነው ስራው ይሄ ወንጀል ነው ትልቅ ወንጀል ነው እንዴ ሰው የሚሞትበት እንዴ ሰው እየሞተላችሁ አሁን እናንተ ጭቅጭቅ ወይም ደግሞ እንትን እዚህ ጋር የሚፈጥረው ነገር የለም እኔ ማጣራት ያለብኝን ነገር ላጣራን የመጣሁት ስለዚህ ማጣራት ባለብኝ መልኩ እንዳጣራ አሁን ድጋሚ እናንተ እንድትጨቃጨቁ አልፈልግም እኮኛ እየተጨቃጨቅን አይደለም ለምን እንደመጣችሁና እሱ ምን እንደሚቀበጣጥር እሱ ነው ያልገባኝ ስለዚህ እኮ እስክጠይቅሽ እኮ መረጋጋት ይኖርብሻል ስለዚህ ለምፈልገው ነገር ደግሞ መልስ ትሰጪኛለሽ ማለት እኮ ጠይቀኝ ችግር የለውም እኔ ተረጋግቼ ነው እያናገርኳችሁ ያለው ስለዚህ ይኸውልሽ ስለምታውቂው ነገር ትነግሪናለሽ ተረጋግተሽ ማለት ወንድሜ በእናትህ እሷ ምንም የምታውቀው ነገር የለም በቃ እርዳን አንተ ምንም ነገር በእግዚአብሔር ምንም ቅድም እንደነገርከኝ ነገር በቃ ምን ማለት ነው ምንም አታውቅም እሷ እርዳን በእናትህ እርዳን ሲጀመር ተነስ ምንድነው እሺ እንግዲህ ቤተሰቦች ብዙ ነገር ለመደባበቅ ብዙ ነገር ለማድረግ ባለቤቷ ደግሞ የሚያውቀውን ነገር እያንዳንዱን ነገር እንግዲህ እሷ ሳታውቅ ነው እዚህ ነገር ውስጥ የገባችው እንግዲህ እርዱን ምናምን የሚል ነገር ነው እያወራ የነበረው እሺ እንግዲህ ኢየሩስ ይኸውልሽ እዚህ ስንመጣኛ ማጣራት ያለብንን ማግኘት ያለብንን መረጃዎች አጠናክረን ነው እዚህ ቤት የመጣ ነው ስንመጣ ምን አይነት መረጃ ነው ሲጀመር ምን ብሏችሁ ነው እንደሚቀበጣጠረው እሱ ቀበጣጠረም አልቀበጣጠረም ሲጀመር ይኸውልሽ እኛ እያንዳንዱን ነገር ስለምትሰሪው ስራ ስለሁሉም ነገር አውቀን የመጣ ነው እዚህ ቤት ስንመጣ ስለዚህ ይኸውልሽ አሁን ላይ ማዋሸት ምናምን አሁን ላይ ምንም የሚጠቅምሽ ነገር የለም እኮ ስራዬን ንገረኝ ሲጀመር አመጣጣቸው አላማረኝም ይኸውልህ ሰው ምንድነው ስራሽን እንዴት ነግርሻለሁ ይኸውልሽ ከኋላ ያሉት እንግዲህ የህግ አካላት ናቸው ብዙ ነገር አለ ስለዚህ አሁን ይኸውልሽ ማዋሸትሽ ችግሩን አንቺ ላይ እንዲብስብሽ እንዲባባስብሽ ያረጋል እንጂ ምንም ይፈጥርልሽ ነገር የለም እኔ እያዋሸሁ አይደለም እውነቱን ነው እየነገርኩህ ያለው እና ታዲያ በዚህ ልክ ነው የምትለኝም አልገባኝም እሺ እኔ ቀጥታ ወደ ጉዳዩ ልግባልሽ ከሮዛ ጋር ስለምትሰሪው ስራ በስነ ስርዓት እንድነግሪኝ ይፈልጋል ማነች ሮዛ ምን ማለት ነው ሮዛና ታውቂያትም ሮዛና ታውቂያትም አላውቃትም ማነች ከየት እያመጣሽ ነው እነዛን መሬቶች የምታሻሽጪው ከየት እየተቀበልሽ ነው ወይ ባለቤትሽንም እዚህ ስራ ውስጥ አስገብተሽ ትልቅ የወንጀል ስራ እየሰራችሁ ያለው እኛ በራሳችን ነው የምንሰራ የትኛው ነው እናንተ ስራ እስቲ ማለት አንቺ የትኛው ሀብት ኖሮሽ ነው ያ ሁሉ ንብረቶች እንትን የምታንቀሳቀሽ በራሳችን እየጣርን በራሳችን እየዞርን እየለፋን ነው የምንሰራው አንቺ አሁን እየሰራሹ ያለው ስራ ትልልቅ ቤቶችን መኪኖችን እያሻሻትሽ ከማን እንደምትቀበይ እንግዲህ እያንዳንዱ ነገር ጠንቀን እናውቃለን ይሄን ነገር ከሮዛ ጋር እንደምትሰሪ ሁሉንም ነገር እናውቃለን ይኸውልህ እኔ ሮዛ ስለምትባለው ሴት የማውቀው ጉዳይ የለኝም እኛ በራሳችን ነው የምንሰራው ምን እንደምትለይ ሁሉ አልገባኝም እሱ ራሱ ባለቤቴ እንዴት እንዳመጣቸው አላውቅም ሳይታመም አይቀርም ስለዚህ እሱ እንግዲህ ባለቤትሽ ከታመመ ትህትናም ታማለች ማለት ነው እኔ አላውቅም ስለዚህ ትህትናንም አታውቂያትም አላውቃት ማንንም የማውቀው ሰው የለኝም አሁን በሰላም ከቤቴ ለዋልበት ውጡልኝ ይኸውልሽ ተምኛለሽ ከዚህ በላይ እንድትዋሽ አልፈልግም ቤትሽ ላይም ይኸውልሽ መጣራት ያለበት ነገሮች እየተጣሩ ነው ብዙ ካርታዎች ብዙ ሊብሪዎች ብዙ ነገር ነው እዚህ ቤት እየተገኘ ያለው ሰምኛለሽ አይደለ እየሰማሁ ስለዚህ ይኸውልሽ በያዝንብሽ መረጃ መሰረት ደግሞ አንቺ ይሄንን ሀብት ለማፍራት የሚያበቃ ምንም ነገር የለሽ ይሄን ነገር በወንጀል እያመጣሽ ነው ከሮዛ ጋር ተመሳጥራችሁ እንግዲህ በአራጣ የመጡ ንብረቶችን ነው እየሸጣችሁ ያላችሁ የትኛው ደላላ ነው ተግባር ያለው ነገር ሲሰራየ እኛ ህጋዊንን የራሳችን ነገር እየሰራን ነው ያለው የትኛው ነው ህጋዊነትሽ ስለሱ ነገር ይመለከታል አንተን የሚያገባ ነገር የለም እንዴት እንደመጣህ ራሱ ግራ እየገባኝ ነው አሁን ውጡልኝ ይኸውልሽ ትሰሚኛለሽ ከዚህ በኋላ በስነ ስርዓት ማትነግሪኝ ከሆነ ማለት ነው አንቺን ማውራት ባለበት እኔ ሴት ነሽ ብዬ ነው እስካሁን እንደዚህ ታግሼ እያወራሽ ያለሁት እኮ ምን ልታመጣ ከገንዘብ ቤቴ ደግሞ እንደውም አልፈልጋችሁም ውጡልኝ እኔ የማውቀውም ነገር የለኝም ስለምትለይ ነገር ስለዚህ ምንም የምታውቂው ነገር የለም እርግጠኛ ነሽ አዎ ይኸውልሽ በዚህ ልክ እንደወራሽ ትሰሚኛለሽ አይደል ከዚህ በላይ እሺ እንግዲህ ቤተሰቦች አሁን እንደምታውቁት ማለት ሴት ልጅን እንግዲህ በዚህ ልኩ ማውራት አንፈልግም ነበር ነገር ግን አንዳንዴ እንግዲህ
ነገሮች አልመጣ ካሉን መሄድ እስካለብን ጥግ እንደምንሄድ ይታወቃል ማለት ነው። እንግዲህ እቺም ሴት እንግዲህ መጀመሪያ ላይ ብዙ ነገር እየዋሸች ነበረ። ከካሜራ ጀርባ እንግዲህ ብዙ ነገር ለመናገር ሞክራለች። አሁን ላይ ደግሞ በስነ ስርዓት በተረጋጋ መንፈስ ሆና እያንዳንዷን የምታውቀውን ነገር ትነግረናለች ማለት ነው። እሺ ይኸውልሽ ቅድም ብዙ ነገር ለመዋሸት ብዙ ነገር ለመደበቅ እየሞከርሽ ነበረ። ነገር ግን አሁን ላይ ደግሞ የትም እንደማታመልጪ ምንም እንደማታመጪ ስለገባሽ እያንዳንዱን ነገር ለመናገር ቅድም ጫፍጫፉንም ጀምረሽ ነበር። ነገር ግን እኛ ማስተካከል ያለብን ነገር አስተካክለን እንድታወሪ ስለፈለግን ነው አሁን እዚህ ጋር የመጣ ነውና የምታውቂውን ነገር ከመጀመሪያ ጀምሮ እዚህ ስራ ውስጥ እንዴት እንደገባሽ ጀምሮ ያለውን ነገር ትነግሪኛለሽ። ሮዛ ነች ወደዚህ ስራ ያስገባችኝ። አልገባኝም። ሮዛ ነች የከተተችኝ እዚሁ ስትይ እንዴት ነው ማለት? ከሷ ጋር የነበራችሁ ግንኙነት ምንድን ነው? ሮዛ ማለት ለኔ ከየትም በላይ ነች፣ አብሮ አደጌ ነች፣ ብዙ ነገር ነች እና ከሷ ነች ወደዚህ ስራ ያስገባችኝ። ስለዚህ ወደዚህ ስራ ቀጥታ ያስገባችሽ እሷ ነች። እንዴት ብላ ማለት በምን መልኩ ነበር ልታስገባሽ የቻለችው? በምን አይነት መልኩማ መጀመሪያ አብረን ነበር ያደግን፣ አብረን ነው የተማርነው። ከዛ በኋላ በአጋጣሚ ተራርቀን ነበረ። ወደ ግቢ ከገባን በኋላ ተለያየን። አሁን በቅርብ ሰዓት አጋጣሚ ተገናኘን እና በቃ ምን እንደምሰራ ምናምን ጠየኳት። እኔም ከባለቤቴ ጋር በገንዘብ እጥረት ምክንያት ተለያይተን ነበረ እና እሱ ጋር መኖር ስለምፈልግ ወደ ስራው እንድታስገባኝ ጠየኳት። ማለት እሷን ስራ ልጠይቂበት የቻልሽበት ምክንያት ምንድን ነው? ማለት እሷ ትልቅ ስራ እንደምትሰራ ታውቂያለሽ ወይ ደግሞ ገንዘብ እንዳላት በደንብ ጥሩ ገቢ እንደምታገኝ ታውቂያለሽ ወይስ ምንድን ነው እሷን ሊያስጠይቅሽ የቻለው? አውቃለሁ። አሪፍ ነገር ነው የምታገኘው፣ አሪፍ ስራ ማለት ምንድን ነው ይሄን ያህል እንግዲህ ቀጥታ እሷን ስራ አስገቢኝ ለማለት ምን እንደምትሰራ ምን እንደምታደርግ ማወቅ አለብሽ አይደል? አይ እኔ ሮዛን ሳገኛት የመጀመሪያ ሮዛ አልነበረችም። ማለት አሁን ላይ ያለችው በቃ ስታይሏ፣ አለባበሷ፣ ሁሉ ነገሯ አንገናኝም ከኔ ጋራ እና ልትነግረኝ አልፈለገችም የምሰራውን ስራ። እኔ አስጨነኳት። ምክንያቱም ደህና ነገር አግኝቼ እኔ መለወጥ ፈልጋለሁ። በእርግጥ ቀደም አሪፍ ኑሮ እንደምኖር አውቃለሁ፣ ቤተሰቦቿ አቅም እንዳላቸው። አሁን እኔ ጠየኳት። በቃ ያለውን ነገር ሁሉን ነገር አስረዳች ቀለል አድርጋ። እንደዚህ ሪስክ ያለው ራሱ አልመሰለኝም። እኔ እሺ አልኳት። በቃ ወደ ስራው ገባሁበት። ቤቶችን ማሻሻጥና በቃ የተቸገሩትን ሰዎች ብድር ማስጨረስ፣ እነሱን ማገናኘት ነው የኔ ስራ ከሷ ጋር። ስለዚህ አንቺ ዋነኛ ስራሽ የሚሆነው ማለት የተቸገሩ ሰዎች እየፈለግሽ አራጣ ከሷ እንዲበደሩ ማድረግ ነው ስራሽ ማለት ነው? አዎ እኔ እንደዛ ማድረግ ነው ስራዬ። ሙሉ መረጃ ያለ ከሷ ነው። እሷ ትሰጠኛለች፣ እኔ ስጨርስላት ማስጨረስ ነው። እሺ እንግዲህ ይሄ ስራ እንግዲህ ወንጀል እንደሆነ ታውቂያለሽ አይደል? አራጣ የሚባል ስራ በመጀመሪያ ደረጃ ላይ ወንጀል እንደሆነ ታውቂያለሽ። አላውቅም ነበር። እኔ በተቸገሩ ሰዓት መድረሴንና ለእኔም አሪፍ ስራ መሆኑን ነው የማውቀው። ዲቴል አሁን ስለ ሮዛ የምታውቂውን ነገር የሚሰራውን ስራ እንዴት እንደሆነ እያንዳንዱን ነገር እንድትነግሪኝ ይፈልጋል። እኛ በአራጣ ብድር ማከናወን ለተቸገሩ ሰዎች ቤቶችና መኪናዎችን መሬት ማሻሻጥ ነው። እኔ ጨርስላታለሁ፣ ከሷ መረጃ እቀበላለሁ። ይሄው እንዳገኘው ለባለቤቴም ሆነ እኔ ሄደን እናስጨርሳለን። ስለዚህ ባለቤትሽም በቀጥታ ከዚህ እንትን ጋር ግንኙነት አለው ማለት ነው? አይ እሱ ከቀጥታ የለውም፣ ከኔ ነው የሚወስደው ፋይሎችን። የተወረሱ ንብረቶች ሲኖሩ ቤቶችም ሆነ መኪናዎች በሱ ስም ይዞራል። ከዛ እሱ ያሻሽጣል። እሱ ደግሞ በእኔ በኩል ነው የሚሆን። እኔ ነኝ የማስጨርስለት ፋይሎች ከሮዛ እየተቀበል። እሺ በዚህ ልክ ካወቁኝ አሁን ቀጥታ የምፈልገው ከአንቺ ምንድን ነው? ሮዛን እንዴት ነው ላገኛት የምትችለው? አሁን እኔ ሮዛን አሳልፌ መስጠት አልችልም። ምን ማለት ነው? ምክንያቱም እኔ እሷን አሳልፌ ሰጠዋት ማለት ልትገለኝ ትችላለች። አሁን ላይ እንደ ጓደኛም እያወራችኝ አይደለም። ስለ ቤተሰቦቿ የሆነ ነገር ስጠይቃት ማውራት አትፈልግም። እንዳሰሪና እንደ ሰራተኛ ነው የምንኖር። ከቻልክ በራስ መፈለግ ትችላለህ፣ ግን ቢቀርብ ደስ ይለኛል እንደኔ። ትሰሚኛለሽ? ሲጀመር የሚቀር አይነት ምንም ነገር የለም።
አንቺ ደግሞ አልነግርህም ብትኝ እኔ ራሴ እገልሻለሁ ሰሚኛለሽ ስለዚህ እንዴት እንደማገኛት የምታውቂውን ነገር ማድረግ የምትችይውን ነገር አርገሽ እንዳገኛት ታረጋኛለሽ ማለት እሺ የፈለከውን ነገር አርገኝ እንጂ እሷን መስጣት አልችልም ማሳልፈኝ ምክንያቱም ትገለኛለች እኔ እንደማልገልሽ በምን እርግጠኛ ሆነሽ ሰሚኛለሽ አንቺ ያረግሽ ያለሽው ስራ ይልሽ አንድ ነገር ልንገርሽ አንቺ ይሄን ነገር በመናገርሽ ይሄን ነገር በማድረግሽ ሊቀልሽ የሚኖር ነገር ስለሚኖር ራስሽን ከዚህ ነገር ውስጥ እንዲቀልሽ ማድረግ ነው የምትችይው ሆነም ቀረም አሁን ሲጀመር ይልሽ እስር ቤት ነው የምትገቢው በተያዘብሽ መረጃ በተያዘብሽ ማስረጃዎች መሰረት እስር ቤት ነው የምትገቢው ይሄን ነገር ደግሞ ማታረጊ ከሆነ እስከ ሞት ድረስ ምን ነገር እንደሚሆን እንድታውቂ ፈልጋለሁ እኮ የባሰዳ ውስጥ እየገባሁት እኮ ነው አሁን አሳልፌ ያልሰጣትም እሷን ይልሽ ሰምኛለሽ በቅድሙ ልክ ድጋሚ እንዳወራሽ የምትፈልጊው እንደዛ አይደለም እሺ እንዳትነካ ስለዚህ ይልሽ ምንም አይነት ነገር በቅድሙ ልክ እንዳወራሽ ማትፈልጊ ከሆነ ትነግሪኛለሽ ማለት ነው ተረጋጋና አውራ ንገሪ ምናልባት እኔ የሚበደር ሰው ብድር የሚበደር ሰው አለ ብያት ከበጣች እንጂ ከዛው ልትመጣልኝ አትችልም ስለዚህ እዚህ ብድር የሚፈልግ ሰው አለ ካልኳት ትመጣለሽ እያልሽኝ ነው እንደዛ ካልኳት አጋጣሚ ያው ስራውን ማስኬድ ስለምትፈልግ ልትመጣ ትችላለች ይኸውልሽ አንቺ ማለት ከጓደኝነትም ባለፈ የሥራ ባልደረባዋ ነሽ ብዙ ነገሮችን እንትን የምትይላት ሰው ነች ስለዚህ እሷ የምትመጣበትን መንገድ ጠንቀሽ ታውቂያለሽ ስለዚህ በዚህ መንገድ ነው የምትመጣው ማለት ነው አዎ ከዚህ በላይ አማራጭ የለኝም እንደ ጓደኛ አይደለንም አሁን እንዳሰሪና ሰራተኛ ነን ስለዚህ አሁን ምን ታረጊልኛለሽ መሰለሽ በጣም ትልቅ ገንዘብ የሚፈልግ ሰው እንደሚመጣ ብዙ ንብረቶች እንዳሏቸው መኪኖች እንዳሏቸው ቤቶች እንዳሏቸው እነሱም ደግሞ ትልቅ ብር ፈልገው እንደሚመጡ አርገሽ ትደውይላታለሽ ማለት ነው እሺ ስለዚህ ይኸውልሽ አሁን ላይ አስጠንቅቄ የምነግርሽ ነገር እሷ ምንም አይነት ፍንጭ ሆነ ምንም ነገር እንድታቀልፈልግ ድሮ በምታናግሪያት ድምጽ በተስተካከለ እንትን ትነግሪያታለሽ ማለት ነው ስለዚህ ስልኳን አምጡልኝና ስትደውል ስለዚህ ይኸውልሽ ነገሮች የሚሆኑት እንደነገርኩሽ ምንም አይነት እንቅስቃሴ እንዳታረጊ እንግዲህ ይኸውልሽ ካሜራ ተገጥሟል የምታረጊያት እያንዳንዷን እንቅስቃሴ እኛ ምናየው ነው ስለዚህ ምንም በማጠረጥርበት መልኩ ስላለው ነገር ስለ ስራው ስለ ሁሉም ነገር በስነ ስርዓት ትነግሪያታለሽ ማለት ነው ድሮ እንደምታወሪያት ይሄን ስልክ ደግሞ እንደራስሽ ስልክ አድርገሽ ትይዣለሽ ማለት ነው ያዡ እሺ ስለዚህ ምንም አይነት ነገር አልፈልግም ከዚህ በኋላ ስትይዡ እንደዚህ አድርገሽ ያዡ በቃ ሮዛ መጣሽ አለልሽ እንዴት ነሽ ዳሉ አለልሽ እንዴት ነሽ አለልሽ ይታሉ ሰዎች አይ ወጣው ነው ስጠብቅሽ እኮ በጣም ቆየሽና ወጣው ነው ውጭ ላይ አይጠብቁም እንዴ ጠብቀዋሉ ውጭ ላይ ስልክ ያወሩ ነበር በጣም አስቸኳይ ነውና ገንዘቡ ኦኬ ለዛ ነው ለምን ነበር የፈለጉት አይ አሪፍ ድርጅት አላቸው ትልቅ ስራ ነው የሚሰሩትና አሁን ተጨማሪ ነገር ፈልገው ነው ደህና ብር ነው የጠየቁት እና ለሱ ሊያናገርሽ ፈልገው እና ምን አወራሻቸው የሳይሻቸው ነገር አለ በቃ ባንቺ ደስ ብለኝና ኮርቼ አሪፍ ነው ያወራው እናማ እነሱ አሁን ወደ ውጭ ዳል ስልክ ሊያወሩ ግቢ ውጭ ነበር አላገኘሻቸው ውጭ ላይ ያወሩ ነበር አሁን እና ምን የገንዘቡ ማለት ምን ያክል ነው ገንዘቡ አይ በጣም ደህና ገንዘብ ነው የፈለጉት እንዴ እና አሪፍ ገንዘብ ሆኖ ነው የለቀቅሻቸው ምን ማለት ነው አሉ አንቺ በጣም ቆየሽ እየጠበቁሽ ነበር አይ እንደዛ ማውራት ትችይ ነበር ያን ያክል አላረፍድኩም እኮ ነግሬያቸዋለሁ ግን አንቺን በይበልጥ ማናገር ፈለጉ እንዴት ትለቂያቸዋለሽ በእናትሽ እንደስታው ነው አይደለም እኮ በጣም ደህና ገንዘብ ስለፈለጉ አንቺን ፈለጉሽ እና ለምን ነበር የፈለጉት ማለት ምን አይነት ንብረት ነበር ለያሲት የመጡት እነሱ ሱቅም አላቸው ትላልቅ መጋዘኖችም አላቸው መኪናም ቤትም አላቸውና ተጨማሪ ደህና ቆይ ምን ማለት ነው እንዴት ትለቂያቸዋለሽ እንደዚህ እኮ ሮዚ ታገሽ አይ ምንም እንደዛ አይደለም ምንድነው ስራሽን በስነስርዓት አሰሪ ቆይ ሌላ ሰው ያገኛቸው ነው ሮዝ አሁን ሌላ ሰው ያገኛቸው እሺ እነዚህ ሰዎች ሄደው ቢሆኑስ ምንም አያሳስብሽ በስራ ላይ ነገር ይመጣል ምንድነው ስራሽ አንቺ ቆይ ምን አይነት ነው ምን ደደብ ሰው ነሽ እሺ ደውልላቸው ደውልላቸው በቃ ስልክሽን አንሺ ናፍጠኝ
እሺ እደውልላቸዋለሁ። ያፍጥኙ ደውይላቸው እንዴ ሰው ቢያወራቸውስ መንገድ ላይ እሺ ምንም ችግር የለውም። በቃ ደውይላቸው ወሬ አታብዥ ደውይላቸው። እሺ ተረጋጊ ደውይላቸው። ዝም በይ በእናትሽ እዛ ደውይ አፍጥኝ ቶሎ በይ ደውይላቸው እንዴ። እሺ ተረጋጊ እደውልላቸዋለሁ። እንዴ ምን ሆነሽ ነው ሰው ቢያወራቸውስ ቆይ መንገድ ላይ እንዴት ነው እንደዚህ እሺ ተረጋጊ ሮዚ እንደየነገርኩሽ እኮ ነው። እሺ እንደዚህ ይመጣሉ ተቀመጭ። እሺ ልቀቂኝ በእናትሽ ደውይላቸው አፍጥኝ ቶሎ በይ ይመጣሉ ተቀመጭ። ምንም ችግር የለውም። ምንድነው ሲጀመር ምንም ሆነ የሚለወጥም ሆነ ምንም አይነት ነገር የለም። ምንድነው ማሳብ ያልኩሽ ነው እንዴ ማናቸው አንቺ ምን ሰሚኛለሽ? አርፈሽ እዚህ መጣሽው በወጥመዳችን ነው የመጣሽው። ስለዚህ አሁን አርፈሽ ወርሽ ሰሚኛለሽ? አሁን ተረጋግተሽ ነው ያልኩሽ። ባበላሽ ሰው ባረኩሽ ከከከስ ሰው ባረኩሽ ይኸውልሽ አሁን ተረጋግተሽ ልቀቂኝ አንተ ማነው ሲጀመር ልቀቂኝ ዞር በል እሺ እንግዲህ ቤተሰቦች እንግዲህ ተመልሰናል። ያያችሁት የተፈጠረውን ነገር እያንዳንዱን ነገር እንግዲህ ለማሳየት ሞክረናል። ንብረቴን አምጣ ምን ቦርሳዬ አለ። ሲጀመር መጀመሪያ ደረጃ ላይ በሰራት ቁጭ በይ። ኮርሱሳን የተቀመጥኩት ይኸውልሽ በጣም እንዲህ ራስሽን እንደምን እንደምታስቢ አላውቅም። እንዳላስወጣው በጣም ባይዘው ተረጋግቼ ነው እያወራኋቸው። ካንቺ ጋር እናወራለን። እሺ ካንቺ ጋር እናወራለን። አቅምሽ ምን ያህል እንደሆነ ልንገርሽ። ማውቀው ነገር የለኝም ሮዚ በዚህ አፍሽ ስጠሪኝ ማስጠያ ካንቺ ሰሚኛለሽ ተሰሚኛለሽ። ስለፈለኩ ነው የምሰማው። ይኸውልህ እዚህ ጋር ቁጭ ብዬ አንተ ማንም አይደለም ምን ልታወራኝ ገብቶሃል አይደለ? ማንም አይደለም ምን ስለሆንክ ነው የምሰማው አንተ። አንቺ ማን ነሽ ሲጀመር? እኔ ሮዛ እባላለሁ። አንቺ በዚህ ልክ ሲጀመር ማለት ነው አንቺ በዚህ ልክ እኔን ለማናገር የሚያስችል ምንም አይነት ሞራሉ የለሽም ታውቂያለሽ አይደል? አንተ እንጂ ሞራሉ ምን ማለት ድፍረት አለ ባይዛው ድፍረት አንተ ሞንክ የመጣው እንዴ ሳላደንቃችሁ አላልፍም። በጣም ተረጋግቼ ሰሚኛለሽ። እዚህ ጋር አንቺን ለመጠበቅ ይኸውልህ የህግ አካል አለ። ይኸውልሽ ምንም ነገር የማድረግ አቅም አለኝ። ማን ስለሆናችሁ ነው ሲጀመር እንደዚህ አይቶር የምታወራኝ አንተ ማን ነህ? ስለዚህ አንቺ ህግን በገንዘብሽ ትገዣለሽ ማለት ነው? መብቴ ነው ከፈለኩ ሁሉም ህግ ግን ይኸውልሽ ልንገርሽ አይደል ሁሉም ህግ በገንዘብ የሚገዛ አይደል። ሲጀመር ህግ በገንዘብ የሚሸጥ አይነት ነገር አይደለም። ሰሚኛለሽ? አሁን ይኸውልሽ ካንቺ ጋር እንዲህ አይነት ወሬ ላወራ አይደለም እዚህ ጋር ስመጣ የመጣሁት ሲጀመር ካንቺ ጋር እንዲህ አይነት አንድ ገንዘብ ያንቺን ልቅምቃሚ ብር ማንንም ይፈልግ የለም። ሰሚኛለሽ አይደል? እሱ ነው ልቅምቃሚ። ሲጀመር አንቺ ህግ የምታውቂ አይነት ሰው አይደለሽ። ይኸውልሽ መጀመሪያ አንቺ ህግ የምታውቂ ሰው ብትሆኚ እንዲህ አይነት ወንጀል ውስጥ የዘቀጠ ወንጀል ምን አሰሪም ነበር። ይኸውልሽ አሁን ስርዓት እንድትይዥ ይፈልጋል። ሰሚኛለሽ አይደል? አሁን ካንቺ የምፈልገው ምንድነው ለምጠይቅሽ ጥያቄ ብቻ መልስ እንድትሰጪ ነው የምፈልገው። ካሁን በኋላ አንቺ እንደማንም ተነስተሽ እንድታወሪ ወይም ደግሞ ሌላ ነገር ውስጥ እንድትገቢ አልፈልግም። አንተ ለጠየቀኝ ሁሉ መልስልህ። አንተ ማን ስለሆንክ? አንቺ ማለት ስንት ሰው ሜዳ እንዲወድቅ ያደረግሽ ጎዳና እንዲወጣ ያደረግሽ የስንት ሰው ነፍስ መጥፋት ምክንያት ይሆንሽ በጣም መጥፎ ሰው ነሽ። ሰሚኛለሽ አይደል? እያንዳንዱን ነገር አውቃለሁ እኔ መረጃም አለኝ። የምን መረጃ ነው? በተጨማሪም ደግሞ ይኸውልሽ እሷን እዚህ ነገር ውስጥ እንዳስገባሻት ከመጀመሪያ ጀምሮ ያለውን ነገር እያንዳንዱን ነገር ነግራናለች። አብራችሁ ትማሩ እንደነበረ ጀምሮ ማለት ነው የምታውቀውን እያንዳንዱን ነገር ስላንቺ ምሰሪውንም ስራ ስለ ሁሉም ነገር ነግራናለች። ስለዚህ አሁን ላይ አንቺ ይኸውልሽ የምትኮፈሽበትም ሆነ ሲጀመር ይኸውልሽ ሰሚኛለሽ ተረጋጊ። ሲጀመር ታያልኩ አርፈሽ ትያለሽ ሰሚኛለሽ እንደዚህ ብትሆኚበት ምንም ምክንያት የለሽ። ሰሚኛለሽ እዚህ ስመጣ ስላንቺም ሆነ ስለ ግብረ አበሮች እያንዳንዱ ማጣራት ያለብኝን ነገር አጣርቼ ማስረጃ ይዤ ነው የመጣሁት። አሁን ላይ ካንቺ አንድ ነገር ልስማ ብዬ ነው እስካሁንም ታግሼ እያወራሁሽ ያለሁት። ሲቀጥል ደግሞ ይኸውልሽ በዋናነት እንደው የምፈልገው አቶ ደመቀን ነው። ካንቺ ጋር የተያያዘ ነገር ብዙ ነገር እንዳላችሁ አውቃለሁ። ስለሱ ምን እንድትይ ነው የምፈልገው። አንተ የምር ስለሱ ልታወራ ነው? ማስሙን ስጠራ ራሱ እንደዚህ በድፍረት አንተ አቶ ደመቀ ማለት እኔ መሰልኩ እንዴ? ምን ማለት ነው? እንዴት ነው እንደዚህ የምጠራው ስሙን? ያማል እንዴ? ማን ስለሆነ ነው እሱ ለሱ ስም እንደዚህ እንትመለ በልበሌን ያባታ አንተ የምር መኖር አትፈልግም መሰለኝ። በእውነት ስለኔ መኖር አለመኖር አንቺ የሚመለከትሽ ጉዳይ አይደለም። ይኸውልህ አቶ ደመቀ ማለት ሮዛ አይደለችም። እሺ እንዴት ስሙን ለመጥራት ራሱ ማንም ሊሆን ይችላል። ባቀው ራሱ አልነግርህም። ሲጀምር አላቀው
ይኸውልሽ ወደሽ ሳይሆን በግድሽ ትነግሪኛለሽ። እኔ ስለ እያንዳንዱ ነገር ጠንቅቄ ነው ማለት። ይኸውልሽ አቶ ደመቀ ማለት ወንድምሽ እንደሆነና ብዙ ስራም እንደሚያሰራሽ እያንዳንዱ ንብረቱን አሁን ላይ አንቺ እዚህ እንደምታስተዳድሪ ስለ ሁሉም ነገር ጠንቅቄ አውቃለሁ። ያማል እኔ እንደውም ተነስቻለሁ ሲጀመር ማለት ነው። በቃ ድጋሚ እንታራስ ደብረ ለምታረግ ትዘኛለሽ አይደል? እሺ እንግዲህ ቤተሰቦች እኔ ማለት እንደዚህ ማድረግ አልፈልግም ነበር። ነገር ግን ነገሮች እንግዲህ ግዴታ እንዳረግ እያረጉኝ ስለሆነ ነው ይሄን ነገር እያረኩ ያለሁት። እንግዲህ በዚህ ማንም ማለት እንደማትከፉብኝ እርግጠኛ ነኝ። ምክንያቱም ደግሞ እንደዚህ እንዳረግ የሚያረጉኝም ራሳቸው የሚፈጥሩት የሚያመጡት ነገር ነውና ይሄልን ለማለት ነው ማለት ነው። አሁን ይኸውልሽ ሲጀመር አንቺን እስር ቤት ለማስገባት በቂ የሆነ መረጃና ማስረጃ አለኝ። አንቺን ዛሬውን ወስጄ እስር ቤት ውስጥ ማስገባት እችላለሁ። ላረግሽው ነገር ስለ እያንዳንዷ ነገር እንድትቀጪ ማድረግ እችላለሁ። ይሄልሽ ቆይ አስጨርሽ። እኔ ፈለከውን እቀጣለሁ። ሰሚኛለሽ? ምን ነው የምትቀጪ? ይሁን እኔ ችግር የለውም እቀጣለሁ። ገንዘብን መስጠት ካለብኝ ችግር የለውም ማለት በህግም ቢሆን እቀጣለሁ። ግን ሰሚኛለሽ አይደል? ሰሚኛለሽ አይደል? ስላንቺ መቀጣት ስላለብሽ ጉዳይ ብቻ አይደለም እያወራ ያሉት። እስካሁን የወረሽውን የሰው ንብረት እያንዳንዱን ነገር ማስመለስ ባለብን መልኩ ምናስመልስ ይሆናል ነገሮችን። ነገር ግን አሁን ላይ በዋናነት የምፈልገው አቶ ደመቀን ነው። አቶ ደመቀ የት ነው ያለው? አንተ እንደምታስበው እኮ ቀላል ነገር አይደለም። ለምንድን ነው አሁን አንተ ስለሱ ማወቅ የፈለከው? ይሄ ለኔ በመቀጣው መንገድ እቀጣለሁ፣ ችግር የለውም። ግን እባክህ በፈጠረ አምላክ እርሳው እሱን ጉዳይ፣ ካለበለዚያ እኔንም ጨምሮ ነው የሚገለኝ። ሰሚኛለሽ? እኔ ምንም ረሳው ጉዳይ የለም። አቶ ደመቀ ማለት የስንት ሰውን ህይወት ያበላሸ የስንት ሰው ህይወትን ያጠፋ በጣም አረመኔና ጨካኝ ሰው ነው። ይሄን ሰው ደግሞ ግዴታ ለፍርድ ማቅረብ አለብኝ። ስለዚህ እሱን ግዴታ ማግኘት አለብኝ። ለዛ ነው የምጠይቅሽ ይሄን ጥያቄ። አሁን ይኸውልሽ የት ነው ያለው እያልኩሽ። አንተ ይሄን ያክል ስለሱ የምታውቅ ከሆነ ማን እንደሆነ የሚጠፋ አይመስለኝም። ገብቶሃል? በጣም ከባድ ሰው ነው። እንዴት ነው እኔ ስለሱ እንድነግር የምትፈልገው? ይኸውልሽ ጠንቅቄ ያውቃለሁ ሀገር ላይ እንደሌለ በዚህ ሰዓት እያንዳንዷን ነገር ጠንቅቄ ያውቃለሁ። ነገር ግን አንቺ እንድትነግሪኝ የምፈልገው ነገር አለ። እስቲ እንደውም የእናንተ ቤተሰብ እንግዲህ ወንድምሽም እዚህ ነገር ውስጥ እንዳለበት በስነ ስርዓት ጠንቅቄ ያውቃለሁ። ይሄን ስራ አብራችሁ ትሰሩ እንደነበር አቶ ደመቀ ከሀገር ሲወጡ እያንዳንዱን ነገር ለአንቺና ለወንድምሽ አሳልፈው እንደሰጡ እያንዳንዱን ነገር አውቃለሁ። ስለዚህ ይሄ ቤተሰብ እስቲ ምን አይነት ቤተሰብ ነው? እስቲ ከመጀመሪያ ጀምሮ ስለዚህ ቤተሰብ እንድትነግሪኝ እፈልጋለሁ። እየጠበቅኩሽ ነው። በጣም ማለት ይኸውልህ እኛ 3 ነን፣ ደመቀ፣ እኔ እና ወንድሜ። እናታችንን ልጅ እያለን ያጣናት ማለት እኔ ልጅ እያለሁ ነው ያጣኋት። አላቃትም ጭራሽ። ግን በእናትህ ነገር ይቅርብ፣ ስለሱ ይቅርብ። በፈጠረ አምላክ ልለምን፣ ካለበለዚያ አንተንም እኔንም ነው ሁላችሁንም ነው የሚገላችሁ። ትሰሚኛለሽ? እኔን ይሄን ነገር ከማድረግ አንዳች ነገር አያስቆመኝ። ሞትም ቢሆን አያስቆመኝም። ትሰሚኛለሽ አይደል? ከዚህ ፊት ብዙ ነገር እየተጋፈጥኩ ብዙ ነገር እያደረኩ ነው እዚህ ቦታ ላይ ደረስኩ። አሁን ለኔ አንተ ጉዳይ አሳስቦኝ አይደለም፣ ለኔና ለወንድሜ ነው የምትተርፉት። ገብተዋል አይደለ? ይኸውልሽ ሲጀመር አንቺ ሆነም ቀረም አሁን ባረክሽው ነገር ብቻ ዘብጥያ መውረድሽ አይቀርም። አንቺም ሆነ ስለነፍሴ ነው እያሳሰበኝ ያለው። አንተ አይገባህም እንዴ? ይኸውልሽ ሲጀመር እኮ ማለት ነው ከና ኃጢያትሽ እንትን ከምትይ ብትሞች ይሻልሻል። ታውቂያለሽ አይደል? እና ለመሞት ነው ራሴን አሳልፌ የምሰጠው? እንዴት ነው እንደዛ የምታስበው? ምን ሆነ ነው? አሁን አንቺ ስለምታወሪው ነገር ለኔ ምንም ደንታ የለኝም። አሁን የምፈልገው ስለናንተ ቤተሰብ እያንዳንዱን ነገር እንድትነግሪኝ ነው። በዚህ ልክ ሙሉ ቤተሰብ እንዴት አውሪ ይሆናል? ሙሉ ቤተሰብ እንዴት ጨካኝ፣ ሙሉ ቤተሰብ እንዴት ዘራፊ ይሆናል? ስለሱ ነው እንድትነግሪኝ የምፈልገው ስለ እያንዳንዱ ነገር። እኛ ጨካኝ አይደለንም። ጨካኙ አቶ ደመቀ ነው፣ እኛ አይደለንም። ገብቷል? ምን ማለት ነው? እኛ ለመኖር ነው እየኖርን ያለ ነው። በህይወት ለመቆየት ስል ነው አሁንም እየኖር እንደዚህ አይነት ህይወት። ስለዚህ ይሄ ሁሉ ንብረት ይሄ ሁሉ ሀብት እያፈራሽ እያከማቸሽ ያለሽው ጀስት ህይወትሽን ለማቆየት ሰርቫይቭ ለማድረግ ብቻ ነው እያልሽ ነው? አንተ በጣም አላወካውም ማለት ነው። ስለዚህ ስለሱ ልንገርክ። ቀጥይ። ያው እንደነገርኩ እኔ ልጅ እያለሁ ነው እናቴ የሞተችው። ማለት አላውቃትም ጭራሽ። አባት ነበረኝ። ደመቀ ማለት በጣም አስቸጋሪ ሰው ነበረ። ያው ምታቂ ይመስለኛል። የሁላችንም ታላቅ ነው። እኔም የወንድሜም ታላቅ ነው። በእድሜም ይበልጠናል። ከአባቴ ጋር በጣም ብዙ ሰጣ ገባ ውስጥ ይገባ ነበር። መስማማትም የላቸውም።
ማለት በጣም አስቸጋሪና ትዕቢተኛ ሰው ነው። ገብቶሃል? ምንም ይሄ ገና ልጅ ሆኖ ሰይጣን ራሱ ሰይጣን ታውቃለህ? እንጃ እኔ ሰይጣን ራሱ ከሱ ነው መሰለኝ የሚወስደው። በጣም መጥፎና አረመኔ ሰው ነበር። በዚህ ልክ ስለ ወንድምሽ እያወቅሽ በጣም ክፉ ሰው እንደሆነ እያወቅሽ እንዴት ነው አብረሽ ያለሽ? አሁን ከመጀመሪያ ጀምሮ እስቲ ስለሱም ስለ መጥፎነቱም ስለ ሁሉም ነገር ንገሪ። አባቴ ላይ ቂም ይዞበት ነበር። ማለት አባቴ አሳስሮት ነበር። ለምን ነበር አባትሽ ያሳሰረው? ገንዘብ አጭበርብሮ ልጅ ሆኖ ነበር ያሳሰረው። ልጅ ሆኖ ስለ ያው በጣም ልጅ አይደለም፣ ራሱን ያውቃል፣ እድሜው ደርሷል። ግን እኛ በጣም ልጆች ነበርን፣ ትንሽ ነበርን፣ እኔም ወንድሜም ነው። የዛን ጊዜ እንዳሳሰረው አስታውሳለሁ። ከዛ በኋላ ከተፈታ በኋላ ግን አባቴ ላይ ቂም ይዞበት ነበር። ከአባቴ ጋር በፍጹም አይስማሙም ነበር። እየቆየ እድሜም ሲገፋ አባቴ መታመም ጀመረ። አባቴ ደግሞ አልጋ ላይ ቆይቶ ነበር የተወሰነ ጊዜ። ከዛ በኋላ ምን እንደሆነ እንኳን በማናውቀው መንገድ ሞቶ አገኘ ነው አባቴ። ማለት ምን ማለት ነው ሞቶ አገኘ ነው ማለት? በታመመበት ህመም ነው የሞተው ወይስ ደግሞ የሰው እጅ ነበረበት እሱ ለመሞቱ? እሱን ለማጣራት እኔም ወንድሜም ልጆች ነበር። ደመቀ ነበር የነበረው። በቃ ሞተ ነው ያለን፣ አመንን፣ ወንድማችን አይደል። ከዛ በኋላ ሙሉ ሀብቱን እሱን መቆጣጠር ጀመረ። ያው እኔም ወንድሜ የምንጠረጥረው ነበረ። ማለት ወንድማችን ነው፣ እንዴት መጠርጠር ራሱ ከባድ ነው። ግን የነበረው ክፋት የነበረው ጭካኔ ከሱ ውጭ ማንንም እንድንጠረጥር አላደረገም ነበር። ግን ደግሞ እሱ የነገረንን አምኖ ከመቀበል ውጭ ምርጫ አልነበረንም። በቃ ታሞ ነበረ፣ ሞተ አለን፣ ሞተ ብለን ተቀበልን። ከዛ በኋላ እኔንም ወንድሜንም ትምህርታችንን አስጨረሰን። እንደነገርኩ የሀብቱ ሙሉ ተቆጣጣሪ የነበረው እሱ ነበር። ምክንያቱም እኛ ለዛ አልደረስንም ነበር። ብንደርስ ራሱ የመጠየቅ አቅሙ አልነበረንም። ምክንያቱም በጣም መጥፎ ሰው ነው፣ ጭካኔውን የምናውቀው ነበር። አባቴ ከሞተ በኋላ ትምህርታችንን የሚያስተማረን እሱ ነው። ሙሉ ነገሩን የሚቆጣጠረው እሱ ነው። እና ያው ቅድምም የነበረችው ከአየሩስ ጋር ትምህርት ቤት አንድ ላይ ነበር። ግን ሴት ናት፣ ግን ከሴቶች ጋር እንኳን እንድቀርብ አይፈልግም ነበር። እኔንም ወንድሜ ነው ጓደኛ የተባለ ነገር እንዳይኖረን አድርጎ ነው ያሳደገን። በቃ ከትምህርት ቤት ከቤት ትምህርት ቤት እንደዚህ አይነት ህይወት ነበር የነበረ። ከእሷም ጋር ቢሆን ትምህርት ቤት ውስጥ ነበር የምንገናኘው። ያን ያክል ቀረቤታ አልነበረንም። ማለት ከግቢ ስንወጣ አንተዋወቅም። እኔና ወንድሜ ተያይዘን ነው ወደ ቤት የምንመጣው። እና ያን ያክል ጨካኝ ሰው ነበረ። ማለት ምንም ሰው የተባለ ነገር እንዳንቀርብ አድርጎ ነው እስክንጨርስ ድረስ ትምህርታችንን የጨረስነው። ትምህርታችንን ከጨረስን በኋላ ሰው ጋር እንዳንቀርብ ስለሚፈልግ ራሱ ስራ አስጀመረ። ስራ ከማስጀመሩ በፊት ግን የተወሰኑ መመሪያዎች ነበሩ፣ ህግ ነበር። ያው አይደለም እንደዛ የሆነ ጥፋት አጥፍተን እንኳን ሊገለን ነው የሚደርሰው። እሱ ያለውን ነገር ካላደረግን ደግሞ ወንድሜ ነው እህቴ ናት ብሎ እንኳን የመራራት አይነት እንትን የለውም። ከዛ በኋላ ስራ ሊያስገባን ህጎችንና መመሪያዎችን በሚነግረን ጊዜ ነበር አባታችንን እሱ እንደገደለው ይነገር። በገዛ አፉ አባታችሁን እንደገደለ ነገርን እያልሽኝ ነው ማለት? እናንተስ ምን አይነት ሰው ብትሆኑ ነው እንግዲህ አባትን የሚያህል ነገር አባታችሁን የሚያህል ነገር የነጠቃችሁን ሰው ድጋሚ ከሱ ጋር ተባብራችሁ በዚህ ልክ ልትሰሩ የቻላችሁበት ምክንያት ራሱ ምንም ይገባኛል። እኛ የረገጥንበት ቦታ ሁሉ እሱ ነው። የምናውቀው ሰው ሁሉ እሱ የሚያውቀው ነው። ከቤት እንኳን ስንወጣ እንደወጣን ያውቃል። እየተንቀሳቀስን ያለንበት ቦታ ምን እያደረግኩ እንደሆነ ቤት ሳይሆን ያውቃል። ስለዚህ ያለንበት ሙሉ ኤሪያ የሱ ነው። ገብቶሃል? ስለ አባቴ ነገረኝ ለምን ይመስልሃል? ያንን እኮ እኛም አልገረመንም ሲነግረን፣ ምክንያቱም የጠረጠርነው ነገር ስለነበረ። እኔም ወንድሜ ግን ሊያስፈራራን ነበር የነገረን።
ያው እንግዲህ ለአባታችን ያላዘነ ለኛ እንደማያዘን እንድናቅ ፈልጎ ነው የነገረን። አንቺ ግን በዛ ሰዓት ማለት አንቺም ቢሆን ወንድምሽም ብትሆኑ በዛ ሰዓት ወደ ህግ ለመሄድ ደግሞ ህግ ቦታ እንትን ለማለት ምንም የሞከራችሁት ሙከራ የለም? ነገርኩህ እኮ አይደለም ህግ ጋር ለመድረስ ሰው እንኳን እንዳናቅ አድርጎ ነው። እንዴት እንደሚደረግ እንኳን አናቅ ማለት ይገለናል። እንደሚገለን ስለምናቅ እንደዛ አይነት ርቀት እንኳን አልሄድም። በቃ ምንም አላለም። አባታችን እንደገደለ ሲነግር ያ ነገር አለፈ። ስራውን ያስለምደኝ ጀመር። ማለት ለኔም የራሴ ስራ ነው የሰጠኝ፣ ለወንድሜ ሌላ ስራ ነው የሰጠው። ይሄው እኔ እንደምታየው ይሄንን ስራ ነው የምሰራው፣ ወንድሜ ሌላ ስራ ነው የሚሰራው። ከዛ በኋላ ቀስ በቀስ ወንድሜና እኔ እንዳንገናኝ ማድረግ ጀመረ። ማለት ጭራሽ እንድንቀራረብ እንኳን አይፈልግም። ሰው ሌላ ሰው እንዳንቀርብ ነበር የሚያደርግ የነበረው። ከዛ እኔና ወንድሜንም አላራቀ። በቃ ጭራሽ ተገናኝተንም አናውቅም። ወንድሜ ማለት ሚስጥረኛዬ ሁሉ ነገር ነበር። ያው እንደምታውቀው እሱ አባትም አልሆነንም ወንድምም አልሆነንም። በጣም መጥፎ ሰው ነው። ለዛ የምንጠባበቀው እኔና ወንድሜ ነበርን እርስ በርስ። ያንንም ስለሚያውቅ እንዳንገናኝ አደረገ። ግን እሱ ማያውቀው ሌላ ስልክ አለ እኔና ወንድሜ የምንገናኝበት። ማለት ሁሌ አናወራ፣ ሁሌ ሳይሆን አናወራ። ያው የሆነ ስሜት ሲሰማኝ ሲከፋኝ ምናምን ነው ወንድሜ ጋር የምሄደው። ግን እኔ ጋር እንዳትመጪ በቃ በዚህ ስልክ ደውይልኝ፣ እሱንም በጣም ከቸገረሽ ከከፋሽ መጥፎ ስሜት ከተሰማሽ ወንድም እንዳለሽ እንዳትረሺ ብሎ ነበር ያን ስልክ የሰጠኝ። እስካሁን ደውዬለት አላውቅም። ምክንያቱም ስራውን ለምጄዋለሁ። ደመቀ የሰጠኝን ስራ አሁን ላይ ከኔ አልፎ ብዙ ሰዎች እየሰሩ፣ እሷንም ቢሆን ስለማምናት ነው ከኔ ጋር ማገናኛት። ማለት ሁሉ ነገር ሲኪዩር እንዲሆን ነው የሚፈልገው። ያለው ነገር ማለት በወንድምሽስ ምን ያህል ትተማመኛለሽ? አሁን ላይ ከዚህ ነገር ጀርባ ወንድምሽ ይኖርበት አይኖርበት እያንዳንዱ ምን ያህል ትተማመኛለሽ? ማለት ወንድሜ ነኝ ካልቶኝ ምናምን እንደዛ አይነት ወንድም አይደለም። አባቴ ነው፣ እናቴ ነው፣ ወንድሜ ነው፣ ሁሉ ነገር ነው፣ ጓደኛዬ ነው ጭምር። እኔ ምድር ላይ አንድ ያለኝ ነገር ቢኖር እሱ ብቻ ነው። እሱም ቢሆን ካለኔ ማንም የለው። ማለት ደመቀም ቢሆን የለያየን ያው አንድ ላይ ሲሆኑ አሳልፎ ለህግ ይሰጡኛል ብሎ ስለሚያስብ ነው። እሺ አሁን እሱ ምን ላይ ነው ያለው? ማለት ምን እየሰራ ነው ያለው? እንግዲህ አቶ ደመቀ ከሀገር ሲወጡ እያንዳንዱን ነገር ለአንቺና ለወንድምሽ ነው አስረክበው የወጡት ሁሉንም ነገር እና አሁን ላይ ምንድነው እየሰራላችሁ ያለው? ለአቶ ደመቀ ወንድምሽ እየሰራላችሁ ያለው ስራ ምንድነው? የት ነው ያለው? እኔ አላውቅም፣ የት እንዳለ አላውቅም። ይሄንን እኮ ነው የሚፈልገው። ማለት ጭራሽ እሱ የት እንዳለ እንዳውቅ አይፈልግም፣ እኔም የት እንዳለው እንዲያውቅ አይፈልግም። ስለዚህ ስለሚሰራው ስራም ስለምንም የምታውቂው ነገር የለም ማለት ነው? እኔ ምንም የማውቀው ነገር የለም። እንግዲህ ቅድም ወንድሜ ብቻ ሳይሆን እናቴም አባቴም ሁሉ ነገሬ ነው ብለሻል። እንግዲህ እንደዚህ ከምትዩ ሰው ጋር ይሄን ያልተራርቆ የሆነ መንገድ እንኳን ፈጥራችሁ መገናኘት ትችላላችሁ አይደል እንዴ? እየዋሸሸኝ እንዳይሆን። እየዋሸው አይደለም። ማለት እንደዛ ለመገናኘት ፍላጎቱ ሳይኖረንም ቀርቶ አይደለም። ለዛም ነው እኮ ሚስጥራዊ ስልክ ያለን ሁለታችን የምንገናኝበት። እንደምንገናኝ ካወቀ ይገለናል። ሁለታችንን ነው የሚገለን። ምክንያቱም አንድ ላይ ከሆኑ ለህግ ይሰጡኛል ብሎ ያስባል። ለዛ እንድንገናኝ አይፈልግም፣ እኛም አንገናኝም። ስለዚህ በስልክ ብቻ ነው የምትገናኙት ማለት ነው? አዎ፣ እሱንም በጣም አርጀንት ነገር። ተጨማሪ እንድትነግሪኝ የምፈልገው ነገር ምንድነው? አቶ ደመቀ እንግዲህ ከአቶ መሳይ ጋር በመተባበር የአቶ አለማየሁን ብዙ ንብረቶች ወርሰዋል። ስለሱ ንብረት እስቲ የምታውቂውን ነገር ንገሪኝ። የአቶ ደመቀ ግላዊ ጉዳይ ውስጥ እኮ አያስገባንም። በቃ የኔንም ስራ ሰጥቶኛል፣ የወንድሜንም ስራ ሰጥቶታል። ገብቶሃል? እኔ ምንም አውቀው ነገር የለም። እንደዚህ አይነት ጉዳዮች ጭራሽ አያስገባንም። እኔ ምንም አውቀው ነገር የለም። ስለዚህ ስለተወረሰው ንብረት የግላቸው ስላደረጉት ምንም የምታውቂው ነገር የለም ማለት ነው? እኔ ምንም አውቀው ነገር የለም።
ማለት ስለራሱ ነገር ምንም የሚነግረን ነገር የለም። በቃ እሺ አሁን ማለት አቶ ደመቀ ወደ ውጭ የወጡበት ምክንያት ምንድነው? ማለት ምን ሊሰሩ ነው ወደዚህ ሄዱት? በቃ ስራ አለን ሄደ። እኛ መጠየቅም እኮ መብት የለንም። በቃ የራሳችንን ነገር ድርሻችንን ሰጥቶናል። የምንሰራበትን መንገድ አሳይቶናል። በቃ ስራ ይላል ሄደ። እኛ እንዴት ነው ለመጠየቅ ራሱ ከየት ነው ድፍረቱንስ የምናመጣው? ስለዚህ ስለ አቶ ደመቀ ምንም አይነት ዲቴል ኢንፎርሜሽን የላችሁ ማለት አላቅም። ምናልባት ሚስት ሊኖረው ይችላል፣ ልጅ ሊኖረው ይችላል ኦር ኤቭሪቲንግ ምንም የምታውቁት ነገር የለም ስለሱ? ምንም የምናውቀው ነገር የለም። እንደሚታወቀው አቶ ደመቀ ውጭ ነው ያሉት። እያንዳንዱን ስራዎች ደግሞ አንቺና ወንድምሽ እንደሰሩላቸው እያንዳንዱን ነገር ለሁለታችሁ አስረክባችኋል። እንዴት ነው ትዕዛዝ የምትቀበሉት ኦር ደግሞ የምትገናኙት? እንዴት ነው እየተጻጻፋችሁ ነው ወይስ ደግሞ ትዕዛዝ የምትቀበሉት በምን አይነት መንገድ? አንተ እንደዚህ አንገናኝም እኮ ከሱ ጋር ማለት ምንም ትዕዛዝ ይኖር የራሴን ስራ ሰጥቶኛል። ተጨማሪ ትዕዛዝ ካለ ግን ለአይኔ እንኳን አይቼው ማላውቀው ነገ ደግሜ የማላየው ሰው ይመጣና እንደዚህ አድርጊ ታርገሻል ብሎኝ ይሄዳል። በቃ ማለት ነፍስ ማጥፋትም ከሆነ አጠፋለሁ። ለምን ብዬ አልጠይቅም። ዲቴል ምንም የመጠየቅ መብቱም የለኝም። በቃ ያለኝን እሺ ብዬ አድርጌ እሄዳለሁ። ስለዚህ ምንም ነገር ሲኖር ከሱ ጋር ምንም አይነት ግንኙነት የላችሁም ማለት ነው? ምንም አይነት ግንኙነት የለንም ማለት ኢትዮጵያ ውስጥ እያለ እናወራ ነበረ። ከኔም ጋር ከወንድሜ ጋር ያወራ ነበር። ከዛ በኋላ ግን ከሄደ በኋላ ዛሬ ማለት ያው የሚደረግ ነገር ካለ ይመጣል፣ የሆነ ሰው ይነግረኛል። ነገም ቢሆን ሌላ ሰው ነው። ዛሬ መጣው ነገ አይመጣም። እሺ አሁን ላይ ስለ አቶ ደመቀም ስላለው ነገር ይሄን ያህል ከነገርሽኝ ይበቃል። አሁን ግን ቅድም እንግዲህ ከወንድምሽ ጋር የምትገናኝበት አንድ መንገድ ብቻ እንደሆነ ነግረሽኛል። እኔ ግዴታ ወንድምሽንም ማግኘት ስላለብኝ እንግዲህ በስልክ ብቻ እንደምትገናኙ ነግረሽኛል። ያን ስልክ ትሰጪኛለሽ ማለት ነው። እኔም በዛ ስልክ መሰረት ደግሞ እሱን የማገኘው ይሆናል ማለት ነው። ይኸውልህ ወንድሜ ማለት ችግር የለውም እሰጥሃለሁ፣ ግን ሁሉን ነገር በሚስጥራዊ መንገድ እንድታደርገው ነው ማለት ያጠፋው ነገር ካለም የሚቀጣበትን መንገድ ካለ የእሱን እኔ ኃላፊነት ወስዳለሁ ማለት ምንም ያውቀው ነገር የለም። ወንድሜ ንጹህ ነው። ግን በቃ ያደረጋቸውም ነገሮች ካሉ እኔ ሁሉን ኃላፊነቱን እኔ ወስድለታለሁ። ሲጀመር ይኸውልሽ የማንንም ወንጀል የማንንም እንትን አንዱ የአንዱን የሚሸከምበት አይነት ምንም አይነት መንገድም ሆነ ሂደት የለም። ጥፋት አጥፍቶ ከሆነ ወንድምሽ መቀጣት ባለበት ልክ ራሱ ነው እንጂ የሚቀጣው የሱን ቅጣት አንቺ የምትቀጭበት ምንም አይነት ነገር የለም አልኩ እኮ ወንድሜ ምንም ያውቀው ነገር የለም። ይኸውልሽ የሚያውቀው ነገር አለም የለምም እሱን እኛ የምናጣራው ይሆናል። ስለዚህ የምትገናኙበትን ስልክ ትሰጪኛለሽ ማለት ነው። እሺ እንግዲህ ቤተሰቦች አሁን ላይ እንግዲህ የነገረችኝ ነገር እያንዳንዱን ነገር እንደሰማችሁት ነው። እንግዲህ አቶ ደመቀ ማለት ምን አይነት አረመኔ ምን አይነት ጨካኝ ሰው እንደሆነ እንግዲህ ይሄ ሰው ከልጅነቱ ጀምሮ ወንጀል ሲሰራ የነበረ ሰው ነበረ። በተጨማሪም ደግሞ በምን አይነት እኔ አላቅም የሚነግሩኝን ነገር ማመን እስኪከብደኝ ድረስ ነው። እንግዲህ አቶ ደመቀ ማለት አባቱን ለንብረት ሲል ለገንዘብ ሲል ለሀብት ሲል የገደለ በጣም ጨካኝና አረመኔ የሆነ ሰው ነው። እንግዲህ ፈጣሪ ብሎ ይሄን ሰው ግዴታ ለፍርድ ማቅረብ እንዳለብን ነው የሚሰማኝ። ማድረግ የምንችለውን ነገር እያንዳንዱን ነገር እንግዲህ አርገን እንግዲህ አቶ ደመቀን እንደ ፈጣሪ ፍቃድ ከገባበት ጉድጓድ ገብተን የምናወጣው ይሆናል ማለት ነው። ወደፊት እንግዲህ እያንዳንዱን ነገር የምናየው ነገር ይሆናል ቤተሰብ። ነገር ግን እንግዲህ ይሄ ቤተሰብ እንዳያችሁት እንግዲህ ተያይዞ ነው የመጣው። እኔ ምን አይነት ፍጥረት እንዳለ ውስጣቸው ላይ ምን አይነት ነገር እንዳለ እንኳን ግራ እስኪገባኝ ድረስ ነው ያያችሁት እንግዲህ እያንዳንዱ የተፈጠረውን ነገር። ከዚህ በመቀጠል እንግዲህ ማድረግ የምንችለውን ነገር በሙሉ የምናደርግ ይሆናል። እንግዲህ ወንድሟም ብዙ ወንጀሎችን እንግዲህ ግዴታ በአቶ ደመቀ ስር የሰራ ሰው ሁሉ ጥሩ ነገር ሊሰራ እንደማይችል የሚታወቅ ነገር ነው። ከክፉ ነገር ከወንጀል ውጪ የጸዳ ነገር እንደማይሰሩ የሚታወቅ ነገር ነው። እንግዲህ በምትሰጠን ስልክ እሱንም እንግዲህ ፈልገን አፈላልገን ከገባበት ጉድጓድ ውስጥ አውጥተን እንግዲህ ጥፋትም ይኖርበታል ካለበትም ከሌለበትም እያንዳንዱን ነገር የምናወጣጣና የምናገኝ ይሆናል ማለት ነው። ቤተሰቦች እንግዲህ እስካሁን ድረስ አብራችሁን ስለነበራችሁ ከልብ አመሰግናችኋለሁ። እንግዲህ ሁልጊዜ እንደምላችሁ
ለዚህ ቤት ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮሜንት፣ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ እያጋራችሁ እንድታሳዩልኝ እፈልጋለሁ ማለት ነው። በተጨማሪም ቤተሰቦች እንግዲህ ይህንን ቻናል ወደ 100 ሺህ የማስገባቱን ጉዟችንን ድጋሚ ላስታውሳችሁ እወዳለሁ ማለት ነው። ሁላችሁም ሼር እያደረጋችሁ ቻናሉን ለሁሉም ሰው ሼር እያደረጋችሁ 100 ሺህ እንድናስገባው በዚህ አጋጣሚ ላሳስባችሁ እወዳለሁ ማለት ነው። እንግዲህ በቀጣይ ቪዲዮ እስከምንገናኝ ድረስ ቤተሰቦች መልካም ጊዜ ይሁንላችሁ።